ተነስተልን እንደምንቆያችሁ ክብራን ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ዮሐና መኮንን ዜናውን እየመራው ከመላይ ስቱዲዮና የስርጭት ባለሙያዎች ጋር ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። ወደ ቀዳሚው ዜና አልፋለሁ። ምክክሩ ወደ ቁልፍ ምዕራፍ መሸጋገሩን ኮሚሽነር መሐመድ ድሪር ገለጹ። ወቅታዊውን የኮሚሽኑ እንቅስቃሴ አስመልክቶ ኮሚሽነሩ መግለጫ ሰጥተዋል። በተለይም ሰለሞን ተጨማሪውን ይዛለች። ባለፉት ቀናት ለተመካካሪዎች ቅድመ ምክክር መድረክ ሲያካሂድ የቆየው የኢትዮጵያ ሀገራዊ ምክክር ኮሚሽን ከዛሬ ጀምሮ የሚኖረውን ሂደት በተመለከተ መግለጫ ሰጥቷል። መግለጫውን የሰጡት ኮሚሽነር መሐመድ ድሪር ተመካካሪዎች ከዛሬ ጀምሮ በተመረጡ አጀንዳዎች ላይ ሀሳባቸውን ወደሚያንሸራሽሩበት ቁልፍ ምዕራፍ መሸጋገራቸውን ተናግረዋል። ዛሬ ሐምሌ 13 ላይ ሆነን ተመካካሪዎች በንዑስ ቡድኖች በመከፋፈል በተመደቡበት አጀንዳ ላይ መመካከር ጀምረዋል። በእያንዳንዱ ንዑስ ቡድን ውስጥ 50 ተመካካሪዎች ያሉ ሲሆን በአጠቃላይ 80 አነስተኛ ቡድኖች በተመደቡላቸው አጀንዳዎች ላይ እየመከሩ ይገኛሉ። በአንድ አጀንዳ ላይ እንዲመካከር የተመደበ አብይ የሥራ ቡድን ይህ ማለት 500 ተመካካሪዎችን የያዘ በስሩ 10 የሚሆኑ ንዑስ ቡድኖችን እያንዳንዳቸው 50 ተመካካሪዎች የያዙ በስሩ አዋቅረዋል። ዛሬ የተጀመረው ይህ ሂደት የምክክሩ ቁልፍ አካል ሲሆን ተመካካሪዎች በተመደቡባቸው አጀንዳዎች ላይ ሀሳባቸውን የሚያንሸራሽሩበት፣ አንዳቸው የሌላውን ወይም የሌላዎችን ሐሳብ የሚሰሙበት እንዲሁም የተለያየ ሐሳቦች በሚስተናገዱበት በመሆኑ የምክክሩ ቁልፍ አካል ነው። ኮሚሽኑ ሀሳቦች በተደራጀ መንገድ እንዲቀርቡና ምክክሩን ውጤታማ ማድረግ የሚያስችሉ ስራዎችን መስራቱንም ኮሚሽነሩ ገልጸዋል። በዚህ ሂደት ኮሚሽኑ በስራ ልምዳቸውና በትምህርት ዝግጅታቸው አንቱታን ያተረፉ 160 የሚሆኑ አማካሪዎችን መድበዋል። ከዚህ በተጨማሪም 256 የሚሆኑ የቃለ ጉባኤ ጸሐፊዎች አሰማርተው የሀገራዊ ምክክር ጉባኤውን እየመሩ ይገኛሉ። ተመካካሪዎች በበኩላቸው ሁሉም ሰው ሀሳቡን በነጻነት በመግለጽ ሀገራዊ መግባባት ላይ እንዲደረስ የተመቻቸ ሂደት መኖሩን ተናግረዋል። የዛሬው ውል ጥሩ ነው። መጀመሪያ 50 ሰው ተገናኘ። አሁን 10 ምክር ላይ ነው። ሁሉም ሀሳብ ገለጹ አትፍሩ ስላለ ማንም ሰው ሀሳቡ ገልጾ ካላፍራቻ ማንም ሰው ሀሳብ እንደመገለጥ በጣም ጥሩ ነው። የውስጥ አለ ሀሳብ ወጥቶ ማፍታት ይመጣል ብዬ ነው ሀሳብ ወክለነው ለመጣ ነው ህብረተሰብ ብቻ ሳይሆን እንደ ሀገር የሚጠቅማት በዋናነት ምንድነው የሚለው እንደ ቡድን ተወያይተን ነው የወጣነ ማለት ነው። ሀገራዊ ምክክር የተሳካ እንዲሆን ብዙ ሰው እንዲግባባና ወደ አንድ አመለካከት እንዲመጣ ሀሳቡን እንዲሰበስብ የተደረገበት ሁኔታ ነው ያለው። ከዛም ባለፈ ደግሞ ሁሉም ሰው ሀሳቡን በፈለገው ሁኔታ እንዲገልጽ ሁኔታዎች ተመቻችቷል። ተመካካሪዎች በተመረጡት 8 አጀንዳዎች ላይ ለሀገር የሚጠቅም ሀሳብን በማዋጣት የበኩላቸውን እንደሚወጡም ገልጸዋል። በሀገራዊ የምክክር ጉባኤ ተወካዮችን ክፍተት በከፊል ለመሙላት በአዲስ አበባ የሚገኙ የትግራይ ተወላጆች ቢሳተፉም የክልሉ ሕዝብ ቀጥተኛ ውክልና እንዳያገኝ ህገወጡ የህወሓት ቡድን ማነቆ መሆኑን የክልሉ ተወላጆች ተናገሩ። ለክልሉ ሕዝብ ዘላቂ መፍትሄ ለማምጣት ህወሓት ከጦርነት አቋሙ ተመልሶ ለሰላም እጁን መስጠት እንዳለበትና መንግስት የዜጎችን ደህንነት የማስከበር ግዴታውን እንዲወጣ ጥሪ ቀርቧል። አየለ መስፍን በኢትዮጵያ ለረጅም ዓመታት የዘለቁ የፖለቲካ የማህበራዊና ሌሎች በርካታ ችግሮችን ለመፍታት የሀገራዊ ምክክር ጉባኤ ትልቅ ተስፋ ተጥሎበታል። በዚህ ጉባኤ ሁሉም ኢትዮጵያውያን በተወካዮቻቸው በኩል እየመከሩ ቢሆንም
በትግራይ ክልል ውስጥ የሚኖረው አብዛኛው ህዝብ በቀጥታ የመረጣቸው ተወካዮች አልተሳተፉም። በክልሉ ባለው ወቅታዊ ችግር ምክንያት በጉባኤው የሚሳተፉት በአዲስ አበባ የተደረጉ የምክክርና የአጀንዳ ማሰባሰብ መድረኮችን የተቀበሉ የሲቪክ ማህበራት፣ የተፈናቃይ ተወካዮች፣ ተጽዕኖ ፈጣሪ ግለሰቦችና የተወሰኑ የፖለቲካ አካላት ብቻ ናቸው። ህዝቡ በተገቢው መንገድ ላለመወከሉ ምክንያት ህገወጡ የህወሓት ቡድን ጦርነት እየጎሰመ ለምክክሩ እንቅፋት ሆኖ መቀጠሉ መሆኑን የክልሉ ተወላጆች ይገልጻሉ። የምክክር ኮሚሽኑም በትግራይ ላይ ያሉ ችግሮች ምናምን መፍትሄ ለማምጣት እየሰራ ነው። ነገር ግን እዛ ያለው ስልጣን የያዘው ስርዓት በምክርና በምክክር የሚያምን አይደለም። በህወሓት በምክር የሚስተካከል ፓርቲ አይደለም። እሱ የሰላም ምክክር አይወድም። ቲፒኤልኤፍ እንቅፋት ነው የሚፈልገው። እንቅፋት ሰላም እንዳይኖራት ሀገሪቷ ትግራይም ሰላም እንዳይኖራት ነው የሚያደርገው። እሱ ሰላም አይወድም። ይሄ ምክክሩ አይደግፈውም። እኛ እንደ ትግራይ ህዝብ እንደ ትግራይ ወጣቶች ሰላም እንፈልጋለን። ሁሉ የተበታተነው ወደ ሀገሩ መጥቶ መተንፈስ መቻል አለበት። ምክክር ኮሚሽኑ ጥሩ ነው ያለው። ከዚህ በፊት ለነበሩት ነገሮች የአንድነትና መስማማትን መረጋጋትን አምጥቷል። ከነበረው እነዚህን ሰዎች በምክክር ኮሚሽን ቀርበው መነጋገር የሚችሉበትን ነገር ይምጡና ያነጋገሩ። በሰላም መፈታት ያለበት በሰላም ነው። ህወሓት ላለፉት ዓመታት ሀገሪቱን ወደማያባራው ችግር መክተቱ ሳያንስ ሀገሪቱ ችግሩን ከመሰረቱ ለመፍታት እየመከረች ባለችበት ህብረተሰቡን ወደ ከፋ ችግር ለመክተት እየሰራ መሆኑን ገልጸው አሁንም ይህ ቡድን የሰላም አማራጮችን እንዲቀበል ጠይቀዋል። የራሳቸው ቤተሰብ ውጭ ነው ያሉት። የኛን ህዝብ ወድሟል። ጦርነት ከዚህ በኋላ ይውቃል። አንድነን እያለ ህዝቡ ብዙ ጊዜ ሚዲያ ላይ እድል አልተሰጠውም። አሁን ወጥቶ እያሳየ ነው። ከትግራይ ሸሽቶ አዲስ አበባ ስንት ሰው ነው የወጣው? ስለዚህ ፌዴራል መንግስትም እዚህ ላይ ጣልቃ መግባት አለበት። ከጦርነት የሚገኝ ነገር የለም። የህዝብ ማለቅ፣ የኢኮኖሚ ማለቅ፣ ሰላምን የመሰለ ምንም ነገር የለም። ሰላም ስላለ ነው እኛ ዛሬ እዚህ ቆመን የምናወራው። ሰላም ባይኖር እዚህ ጋር ቆመን እኛ እናወራው። ስለዚህ ሰላም ለሁላችንም ነው። የነጻነት እጦትና የከፋ ሁኔታ ያስመረራቸው ወጣቶች ክልሉን ጥለው ለመሰደድ መገደዳቸውን የሚገልጹት የትግራይ ክልል ተወላጆች መንግስት ዜጎቹን የመጠበቅ ኃላፊነቱን እንዲወጣ ጠይቀዋል። ምክር የሚጀምረው ከቤት ነው። ከቤት እስከ ሀገር ነው። አሁን ሀገር ላይ ደርሰናል። ሀገር ላይ ስንደርስ ደግሞ እየወረደ እስከ ቤት ይደርሳል። ስለዚህ ጥሩ ይሰራበት፣ ጥሩ እየሄደ ነው። ያው ተስፋ አለን ብለን እናስባለን። በምክክር ኮሚሽኑ ትግራይ ውስጥ ሆነ ኢትዮጵያዊ ነው ብለን ለመናገር እንዳትችል እያደረገ ያለው ያ ህወሓት የሚባለው ቲፒኤልኤፍ ነው። ስለዚህ መናገር አትችልም እንጂ የህዝቡ ስሜት ኢትዮጵያዊ ነው። እንደ ኢትዮጵያ አንድ አካል ስለሆነች በፌደራል እንደ ማንኛውም ክልል በፌደራል ተዳድሮ ህዝብ እንደፈለገ እንዲወጣ እንዲገባ በሰላም ወጥቶ እንዲገባ ክልሉ ወደ ከፋ ማህበራዊና ኢኮኖሚያዊ ቀውስ እንዳይገባ ቡድኑ ኃይል ይባልና ሁሉም ለዚህ ኃላፊነቱን ሊወጣ እንደሚገባም ጥሪ ቀርቧል። ህገወጡ የትግራይ ታጣቂ ቡድንና ሻዕቢያ በጥምረት ኢትዮጵያ እንደ ሀገር እንዳትቀጥል እየሰሩ ነው ሲሉ ፖለቲከኛ ሀጎስ ግዳይ ተናገሩ። ህገወጥ ቡድኑ እንደ ሀገር የለማውን እያጠፋ በመሆኑ እርምጃ ሊወሰድ ይገባልን ብለዋል። ድልነሳ መንግስቴ ዝርዝር ዘገባ አለው። ህገወጡ የትግራይ ታጣቂ ቡድን የፕሪቶሪያውን ስምምነት ከመጣስ አልፎ የትግራይ ህዝብ ዳግም ጦርነት ውስጥ እንዲገባ ታሪክ ይቅር የማይለው በደል እየፈጸመ ይገኛል። ህገወጥ ቡድኑና ሻዕቢያ ጥንተ ፍጥረታቸው ከሰላም የተፋቱ በህዝብ ደህንነትና በአገር አንድነት ላይ የለየለት ትርምስ መፍጠር ባህሪያቸው የሆኑ መሆናቸውን ከአሚኮ ጋር ቆይታ ያደረጉት ፖለቲከኛው ሀጎስ ግዳይ ያስረዳሉ። ህወሓትም ደደቢት ሻዕቢያም ኤርትራ በረሃ ላይ ሲገባ ነው ጋብቻ የፈጸሙት። ጋብቻ ሲፈጽሙ ሻዕቢያም የኤርትራ ህዝብን ለማጥፋት ህወሓትም የትግራይ ህዝብ ለማጥፋት ነው። ምንም ሌላ የተለየ ተአምር የለም። ይሄን የምንልበት ምክንያት ከውጤቱ ማየት ስላለብን ነው። አሁን ያለንበት ደረጃ፣ አሁን ያለንበት ሁኔታ የነዚህ ሁለት ድርጅቶች ውጤት ነው። ሁለቱንም ኢትዮጵያ እንደ ኢትዮጵያ እንዳትቀጥል ነው የተመሰረቱትም የመጡትም። የኢትዮጵያ የግዛት አንድነት ላይ በመወስለት ቀድሞውኑ በአታላይ ባህሪያቸው የኤርትራ ሪፈረንደም ህዝብን አታለው የፈረሙት የቀድሞው ህወሓት አመራሮች መሆናቸውን ያስታወሱት ፖለቲከኛ ሀጎስ ከሻዕቢያ ጋር ያልተቀደሰ ጋብቻ በተደጋጋሚ በመፈጸም የትግራይን ህዝብ ለመከራ እየዳረጉት መሆኑን ገልጸዋል። ምን ያህል ዋጋ እንደከፈለ የትግራይ ህዝብ ታውቃለህ። ከባለፈው አልተማሩም፣ ከአሁንም አልተማሩም። አሁንም ይባስ ብለው እንግዲህ ሻዕቢያ የድሮ ጋብቻቸውን አድሰው ያንን ሁሉ ነገር ከሻዕቢያ ጋር ተደራርገው ድጋሜ ጋብቻ አድሰው አሁንም ኢትዮጵያ እንደ ሀገር እንዳትቀጥል፣ ኢትዮጵያ እንደ ሀገር እንዳታድግ ዛሬም እያደረጉ ያሉትን ነገር ያው ግልጽ ነገር ነው። በይፋ ጦርነት አውጀዋል። ምንም ለኔ በይፋ ጦርነት ነው የምለው። ምክንያቱም ትግራይ ውስጥ
ወጣት እየታሰረ ነው፣ ወጣት እየታፈነ ነው፣ ወደ ጦር ሜዳ እየሄደ ነው። ስለዚህ ለኔ ይሄ ጦርነት ነው፣ ምንም ጦርነት አይደለም ልለው አልችልም። ከሻዕቢያ ጋር ያላቸው ግንኙነትም የጊዜያዊ የሆነ የጋራ ጥቅም ነው። ሻዕቢያና ህወሓት ፈጽሞ ሊታረቁ የማይችሉ ናቸው። በእነሱ ምክንያት ነው የኢትዮ ኤርትራ ጦርነትም የነበረው። አሁን ግን ጊዜያዊ በሆነ ስቤት ጊዜያዊ በሆነ ፍቅር እንግዲህ ጋብቻ መስርተዋል። ብቻቸው አይደሉም። ሌሎች ኢትዮጵያ ውስጥ ያሉ አንዳንድ ቡድኖችም አሉ። ከኢትዮጵያ ውጭም የምናውቃቸው አሉ። በተለይ ግብጾች። ፖለቲከኛ ሀጎስ ግደይ የፕሪቶሪያው ስምምነትን ተከትሎ መንግስት ለትግራይ ህዝብ ሰላምና ልማት ያበረከተው አስተዋጽኦ የሚመሰገን መሆኑን ጠቅሰው ህገወጥ ቡድኑ የለማውን እያጠፋ ጦርነት እየጎሰመ ነውና ኃይል ይባል ይገባል ሲሉ ተማጽነዋል። ከዛ የሰላም ሁኔታ ተመልሶ አሁን የትግራይ ህዝብ እንቅልፍ የማይተኝበት ሰዓት ላይ ነው ያለው። ረሃብ አለ፣ ክረምት ነው፣ ችግር አለ። እነሱ እያሰሩ ነው ወጣት። ስለዚህ 3 4 5 ችግር ነው ያለበት አሁን የትግራይ ህዝብና እንግዲህ የፌዴራል መንግስት ቅድም እንዳልኩት በተቻለ መጠን ለትግራይ ህዝብ ሊደርስለት ይገባል። ከትግራይ የሚመጡ ወጣቶችንም የፌዴራል መንግስት እንደ ዜጋ ሊቀበል ይገባል፣ ሊያስተናግዳቸው ይገባል። አገር ነው፣ ዜጋ ነው የሚመጡት አገራችን ብለው ነው። ስለዚህ ይሄ ከሆነ ህወሓት ምንም የማይጠፋበት ምክንያት የለም። ህወሓት ከነትጡ ከነስንቁ ነው መቀሌ የገባው። ከዚህ በኋላ የሞተ ድርጅት መጥቶ መንግስት የሚሆኑበት ምክንያት አይኖርም። መላው የኢትዮጵያ ህዝብም ከትግራይ ህዝብ ጎን ሊቆም የትግራይ ህዝብ በቃ ሊባል ይገባው። የዓለም አቀፍ ማህበረሰብ ዲፕሎማቶች ይህን ጉዳይ ከአንድም ሁለት ጊዜ በማስረጃ አይተውት ቀርቦላቸዋል። ስለዚህ የትግራይ ህዝብ ሊታደጉት ይገባል። ከሰሞኑ በአዲስ አበባ የተደረገው በትግራይ ጦርነት ይብቃ አፈሳ ይቁም የሚል ሰልፍ አይዘነጋም። ከአሚኮ አዲስ አበባ ስቱዲዮ ወደ እናንተ እየደረሰ ያለው የዕለቱ ዜናችን እንደቀጠለ ነው። በሀገር በቀል እውቀት ለመድኃኒትነት የሚያገለግሉ እጽዋት የመጥፋት አደጋ እንደተደቀነባቸው በደብረ ብርሃን ዩኒቨርሲቲ የግብርና ኮሌጅ መምህርና ተመራማሪው ቀሲስ ዶክተር አብዩ ጥላሁን ተናገሩ። ችግሩን ለመቅረፍ ዩኒቨርሲቲው በአንኮበር የእጽዋት ማዕከል አቋቁሞ እየሰራ መሆኑንም ገልጸዋል። ለዓለም ላይ ይኩን። በዓለም አቀፍ ደረጃ ወደ 70 ሺህ የሚደርሱ የተለያዩ እጽዋት ለባህል መድኃኒትነት የሚያገለግሉ እንደሆኑ የዓለም ጤና ድርጅት መረጃ ያሳያል። ታዲያ እነዚህ እጽዋቶች 15000 የሚሆኑት በተለያዩ ምክንያቶች አደጋ ውስጥ የወደቁ ስለመሆኑ ነው መረጃው የሚያመለክተው። በሀገራችንስ ለባህል መድኃኒትነት የሚያገለግሉ እጽዋት በምን ያክል ደረጃ ይገኛሉ? ያሉበት ቁመናስ ምን ይመስላል? የሚለውን ከደብረ ብርሃን ዩኒቨርሲቲ የግብርና ኮሌጅ መምህርና ተመራማሪው ቀሲስ ዶክተር አብዩ ጥላሁን ጋር አጠር ያለ ቆይታ አደርጋለሁ። አሁን ላይ የምንጠቀማቸው የባህል መድኃኒቶች ወይንም ደግሞ ቀደም ሲል የነበሩ የባህል መድኃኒቶች ዋጋቸው ምን ያክል ነው? ለማህበረሰቡ እየሰጡት የቆዩት ግልጋሎት በምን ደረጃ የሚገለጽ ነው? የዓለም ጤና ድርጅት እንደሚለው ከ80% በላይ የሚሆነው የኢትዮጵያ ሕዝብ ዘመናዊ ሕክምና ከመምጣቱ በፊትም አሁንም ድረስ እያገለገሉ ያሉ ናቸው። በጦርነቶች የተለያዩ አደጋዎች ሲደርሱ የህፃናትም የእንስሳትም የሰውም ጉዳዮች ሲደርሱ ትልቁን ድርሻ ወስደው መፍትሄ ሲሰጥባቸው የነበሩ እጽዋቶች ናቸውና ትልቅ ሀብቶቻችን ናቸው። በኢትዮጵያ ውስጥ እንግዲህ የተለያዩ የመድኃኒት እጽዋት እንዳሉ ይታወቃል። አሁን ላይ ያሉበት ቁመና ምንድነው የሚመስለው የሚለውን እስኪ እናንሳ። አንዳንድ እጽዋቶቻችን እጅግ አደጋ ውስጥ ነው ያሉት። ድንገተኛ የሚባል እጽዋት አሁን ላይ ማግኘት አችልም። በጣም አደጋ ውስጥ ሆኖ ነው ያለው። ኮሶን ብታየው ደጋ ላይ ነው ያለነው ደብረ ብርሃን፣ አንድ የኮሶ ዛፍ ማየት አትችልም። ቀበርቾን ብታይ ቀበርቾ ታሪኩ ብዙ ነው፣ አገልግሎቱ ብዙ ነው። ማግኘት አንችልም። እሱን አሁን ማግኘት እየቻልን አይደለም። ሌሎችም እጅግ በጣም ውድ የሆኑ እጽዋቶች አሉን። እፀ ሕይወት የሚባል በጣም መሰረታዊ እጽዋት አለ። ማግኘት አንችልም። የሆነ ጉድጓድ ውስጥ ነው ያሉት። ስጋቱ እንዲህ በቀላሉ የሚገለጽ አይደለም። ምክንያቱም እንደው የተወሰኑ መገለጫዎችን ብናነሳ ማንም ሰው ለአገልግሎት በሚጠቅም መንገድም ይሁን በማይጠቅም መንገድ ወደ ቢዝነስ ገብቶ ዘረፋ ላይ ነው። ይሄ ባዮፕራሲ የምንለው ትልቁ ችግራችን ነው አንዱ። ሁለተኛው የመኖሪያ አካባቢዎቻቸው እጽዋቶቹ የሚኖርባቸው አካባቢዎች እየተጎዱ ነው ያሉት። ክላይሜት ቼንጁ የተወሰነ ኢምፓክት አለው ብለን እናስባለን። ከሁሉም በላይ ግን የሚታወቀው አብዛኞቹ ነቅለን ነው የምንወስዳቸው። ነቅለህ በወሰድከው ቁጥር አንድ ሬት ነቅለህ ስትወስድ፣ አንድ ቀበርቾ ነቅለህ ስትወስድ፣ አንድ ድንገተኛ ነቅለህ ስትወስድ እጽዋቱ ሞቶ ነው ለሌላ አገልግሎት ሊሰጥ የሚችለው። ይሄን ሊተካ የሚችል ሲስተም እየተጠቀምን አይደለም። በተለይም አሁን ላይ እነዚህ አደጋ ውስጥ የገቡ የመድኃኒት እጽዋት
ለመመለስና ወደ ነበሩበት ቁመና ለመመለስ ምን አይነት ስራዎች ናቸው የሚጠበቁት? አሁንስ ምን አይነት ስራ እየተሰራ ነው ማለት እንችላለን? በተወሰነ መልክ አሁን ላይ እንደ ሀገርም እንደ ግለሰብም እንደ ተቋምም የተለያዩ ምርምሮች እየተሰሩ ነው። አዲስ አበባ ዩኒቨርሲቲ በዚህ ይታወቃል። ደብረ ብርሃን ዩኒቨርሲቲ እኔም ሰራበት ተቋም ነው። እኔ ከ12 ዓመት በላይ በዚህ ዘርፍ እየሰራና ያለ ነውና ትልቅ እንደ ሰሜን ሸዋ የመድኃኒት እጽዋቶች በሙሉ ተዘርዝረው ያሉበት ሁኔታ ታውቋል። ከሀገር ውጭ የመጡ በቀላል በሽታ ሊጎዱ የሚችሉት ላይ ትኩረት ከምንሰጥ ይልቅ ሀገር ውስጥ ያሉ የመድኃኒት እጽዋቶችን በተለይም ደግሞ ፕራዮሪቲ የቅድሚያ የሚሰጣቸው እጽዋቶች አሉ። በየትኛው መንገድ ግባት ሊሆኑ የሚችሉ የአረንጓዴ አሻራ ስራው ፎከሱ እንደዚህ ቢሆን ብያስባለሁኝ። ከዚያ ውጭ ለምሳሌ የጉለሌ እጽዋት ማዕከል በሀገሪቱ ያሉ እጽዋቶችን እያመጣ ነው። ጉለሌ አዲስ አበባ ውስጥ እየሰራቸው ያለው ደብረ ብርሃን ዩኒቨርሲቲ አንኮበር ላይ ትልቅ የቦታኒክ ጋርደን ስታብሊሽ አድርጎ የመረጣቸውን እጽዋቶች ወደዚያ እያስገባ ነው። እንዲህ አይነት ስራዎች የቦታኒክ ጋርደን ስራዎች በሁሉም ዩኒቨርሲቲዎች ወይም በሚመለከታቸው የከተማ አስተዳደር የሚመለከታቸው ተቋማት የሚሰሩ ከሆነ አሉ የሚባሉ የመድኃኒት እጽዋቶቻችንን ከመጥፋታቸው በፊት መታደግ እንችላለን ብዬ አስባለሁኝ። እንደ ሀገር ትልቅ ሀብቶች ናቸው። ቀሲስ ዶክተር አብዩ ጥላሁን የደብረ ብርሃን ዩኒቨርሲቲ የግብርና ኮሌጅ ተመራማሪና መምህር ለሰጡን ጊዜ እጅግ አድርገን እናመሰግናለን። ክብር ይስጥልን። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። የመማሪያ ክፍሎችን በማደስና የተጀመሩ ግንባታዎችን በማጠናቀቅ ለ2019 የትምህርት ዘመን ምቹ ለማድረግ እየተሰራ እንደሚገኝ የደብረ ብርሃን ከተማ አስተዳደር ትምህርት መምሪያ አስታወቀ። የትምህርት ቤቶችን ደረጃ በማሻሻል የትምህርት ጥራትን ለማምጣት በትኩረት ይሰራልም ተብሏል። ብርቱካን ማሞ ተጨማሪውን ይዛለች። የ2019 የትምህርት ዘመን ስኬታማ እንዲሆን የተለያዩ ግብረሰናይ ድርጅቶች የትምህርት ቤቶችን ደረጃ በማሻሻል ግብዓቶችን በማሟላት ሰፊ አበርክቶ እየሰሩ ይገኛሉ። በደብረ ብርሃን ከተማ በ30 ትምህርት ቤቶች ላይ እየሰራ የሚገኘው ራይት ቱ ፕሌይ የተሰኘ ግብረሰናይ ድርጅትም 18 የመማሪያ ክፍሎችን አድሷል። በጠባሴ መድኃኔዓለም የመጀመሪያ ደረጃ ሙሉ ሳይክል ትምህርት ቤትም ለሌሎች ምሳሌ በሚሆን ደረጃ የቅድመ አንደኛ ደረጃ የመማሪያ ክፍሎችን ግንባታ እያደረገ ይገኛል። በትምህርት ቤቶቹ ላይ የተደረጉት እድሳቶች ለትምህርት ዘመኑ ስኬታማነት ጉልህ አበርክቶ አላቸው ብለውናል ያነጋገርናቸው የትምህርት ቤቶቹ ርዕሳነ መምህራን። ግድግዳዎችን ሳቢና ማራኪ በማድረግ የቀለምና እነዚህ ውጪው እንደምታዩት ይህን የማድረግ ስራ የሰራበት ሁኔታ ነውና ስለዚህ የመማር ማስተማሩን እንግዲህ ያው ጽዱ አካባቢና ጽዱ ክላስ ከመፍጠር አኳያ እጅግ ከፍተኛ አስተዋጽኦ አድርጎልናል ብለን እናስባለን ማለት ካለብን ችግር አንጻር ያው አካል ጉዳተኛ ሁሉንም አካቶ ትምህርትን መሰረት ያደረገ በመሆኑ የተማሪዎች ቁጥር ጨምሯል። እኛ ግቢያችንና ክፍል ጠፍቶ ነው እንጂ አሁን ዴይኬሩ ራሱ ከቅዳሜና እሁድ በስተቀር እስከ 11 ሰዓት ድረስ ልጆች ይውላሉ። አሁንም ክረምት ዝግ አይደለም። 2019 ትምህርት ዘመንን ስኬታማ ለማድረግ የትምህርት ቤቶችን ደረጃ ለማሻሻል ሰፊ ስራዎችን እየሰራን እንገኛለን። ግብረሰናይ ድርጅቶች ደግሞ ለዚህ ጉልህ አበርክቶ እያደረጉ ይገኛሉ። ራይት ቱ ፕሌይ የተሰኘው ድርጅትም እገዛ እያደረገልን ይገኛል። ይህም የ2019 የትምህርት ዘመንን የተሳካ እንዲሆን የቅድመ ዝግጅት ስራውን እያገዘን ይገኛል ያሉት የደብረ ብርሃን ከተማ አስተዳደር ትምህርት መምሪያ ምክትል ኃላፊ ሳሙኤል አለማየሁ ናቸው። የትምህርት ቤት ላይ ምን መስራት አለበት የሚለውን ከስልጠናም ከግብአትም ከግንባታም ከጥገናዎችም አኳያ እቅድ አቅደናል ማለት ነው። ቀጣይ ላይ በተለይም በአሁን በተጀማመሩትን ግንባታዎች ያጠናቀን 30 የሚሆኑ ተቋማቶች አሉ። እነዚህ ላይ ሰፊ ስራ ይሰራል ብለን እናስባለን። በተለይ ደግሞ በክረምት ወቅት አሁንም የሚገባቸውን ጥገና በማድረግ የትምህርት ሽፋኑን ጭምር ከፍ በማድረግ ድርሻው ሰፊ ነው ብለን እናስባለን። በዚህ መንገድ ሌሎችም አጋር ድርጅቶች የትምህርት ስራውን የሁሉም ስለሆነ እየተሳተፉ እየተቀናጀን ብንሰራ ትውልዱ ላይ ሰፊ ስራ መስራት እንችላለን ማለት ነው። በኢትዮጵያ የራይት ቱ ፕሌይ ድርጅት ዳይሬክተር አቶ ተድላ ሙላቱ የሚሰሩ ስራዎች ጥራታቸውን የጠበቁ እንዲሆኑ ሰፊ ክትትሎችን እናደርጋለን። ግንባታውና እድሳቱ በክረምት ወቅት እንዲከናወን የተደረገበት ዋናው ምክንያትም ተማሪዎች በረፍት ላይ ስለሚሆኑ ለ2019 ትምህርት ዘመን ምቹና ሳቢ ለማድረግ ታስቦ መሆኑንም ጠቁመዋል። የቅድመ መደበኛ ትምህርት ቤቱ ግንባታ እየተገነባ ያለው አጠቃላይ ወጪው ወደ 7 ሚሊዮን ብር በላይ ሲሆን የጥገና ስራዎች ወይም የሪሃቢሊቴሽን ስራዎች ደግሞ ወደ 3 ሚሊዮን የኢትዮጵያ ብር የሚገመት ነው። እንግዲህ ይሄንን ስንል ራይት ቱ ፕሌይ ኮንትሪቢዩት ያደረገውን የገንዘብ
ቫሊዩ ብቻ ሲሆን የትምህርት ቤቶች ድጋፍ፣ የትምህርት ቢሮው ታይም፣ ሪሶርስ እነዚህን ያካተተ አይደለም። በመጨረሻም ለዕለቱ የተዘጋጁ አጫጭር ዜናዎችን መሰረት መግጫት አቀርባቸዋለሽ። ተከታትለን እንመለስ። ባለፉት ዓመታት የብልጽግና ፓርቲ የተለያዩ ኢኒሼቲቮችን በመቅረጽ ወደ ተግባር በማስገባት በርካታ ስኬቶች ማስመዝገቡን የፓርቲው ምክትል ፕሬዚደንት አደም ፋራ ገለጹ። በአቶ አደም ፋራ የተመራ የፓርቲው የዋናው ጽህፈት ቤትና የክልል ቅርንጫፍ ጽህፈት ቤት አመራሮች ቡድን በአዲስ አበባ ከተማ እየተከናወነ ያለውን የተቋማት ግንባታ ስራ ተዘዋውሮ ተመልክቷል። አቶ አደም ፋራ በዚህ ወቅት እንዳሉት በብልጽግና ፓርቲ መሪነት የተከናወኑ የተለያዩ ስራዎች ስኬት አስመዝግበዋል። የተለያዩ ኢኒሼቲቮችን በመቅረጽ ዘርፈ ብዙ ስራዎች ተከናውነው በርካታ ስኬት መምጣቱን አንስተው የተመዘገበው ስኬት ይበልጥ አጠናክሮ ማስቀጠል የፓርቲው ቀጣይ ትኩረት መሆኑን አብራርተዋል። አመራሮቹ ከጉብኝቱ ባለፈ በመዲናዋ ባሉ የፓርቲው ቅርንጫፍ ጽህፈት ቤቶች ችግኝ በመትከል አረንጓዴ አሻራቸውን አኑረዋል ሲል ኢዜአ ዘግቧል። የኢትዮጵያ የ2019 በጀት 2.34 ትሪሊዮን ብር ሆኖ መጽደቁ የሀገሪቱን የኢኮኖሚ እድገት የሚያሳይ መሆኑን በሀረማያ ዩኒቨርሲቲ የኢኮኖሚክስ መምህር ረዳት ፕሮፌሰር ፍሬዘር ጥላሁን ተናገሩ። ረዳት ፕሮፌሰሩ የሀገሪቱ በጀት ከዓመት ዓመት እያደገ መምጣቱ የኢኮኖሚውን እድገት የሚያሳይ መሆኑን ገልጸዋል። በጀቱ መሰረታዊ ፍላጎቶችን ለማሟላትና ቀጣይ የልማት ስራዎችን ለማከናወን እንደሚያስችልም ተናግረዋል። የበጀት እድገቱ ሊያስከትል የሚችለውን አሉታዊ ተጽዕኖ ለመቋቋምና የሀገር ውስጥ ምርታማነትን ማሳደግ፣ ከውጭ የሚገቡ ምርቶችን በሀገር ውስጥ መተካት፣ መልካም አስተዳደርን ማስፈንና የተያዘው በጀት ለታለመለት ዓላማ መዋሉን መከታተል እንደሚገባ አሳስበዋል። በሌላ በኩል የበጀቱ እድገት በአግባቡ ካልተመራ የገንዘብ የመግዛት አቅምን ሊያዳክምና የኑሮ ውድነትን ሊያስከትል እንደሚችል በመጠቆም መንግስት የጀመራቸው 5ቱ የኢኮኖሚ ምሰሶዎች ላይ በስፋት መስራት ይገባል ብለዋል። በሀገሪቱ የጤና አገልግሎትን ተደራሽ በማድረግ አምራች ዜጋ የመፍጠር ተግባር ተጠናክሮ መቀጠሉን የጤና ሚኒስቴር አስታወቀ። በሀገሪቱ ከ41 ሚሊዮን በላይ ዜጎችን ተጠቃሚ የሚያደርግ ሀገር አቀፍ የተቀናጀ የጤና ምርመራና ሕክምና አገልግሎት ዘመቻ በአርባ ምንጭ ዙሪያ ወረዳ ላንቴ ቀበሌ ተጀምሯል። በማስጀመሪያ ስነ ስርዓቱ ላይ የጤና ሚኒስትር ዴኤታ ከፍተኛ አማካሪ ሌሊሳ ማኑኤል እንደገለጹት ሚኒስቴሩ የዜጎችን ጤና አገልግሎት በማጠናከር በሀገሪቱ የተጀመሩ ሁለንተና የልማት እንቅስቃሴዎች እንዲሳኩ በትኩረት እየሰራ ነው ብለዋል። ባለፉት ዓመታት በመደበኛው የጤና አገልግሎት በተከናወኑ ተግባራት የተገኙ ውጤቶችን ለማጠናከር የተቀናጀ ጥረት እየተደረገ መሆኑን አመላክቷል። በዚህም በ8 ክልሎች በሚገኙ በ401 ወረዳዎች ተግባራዊ የሚደረግ የጤና ምርመራና ሕክምና አገልግሎት ዘመቻ መጀመሩን መናገራቸውን ኢዜአ ዘግቧል። ክቡራን ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ሲደርሱ የነበሩ የዕለቱ ዜናዎቻችን በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ። Thank you.